በከፍተኛ ሁኔታ ፊዚካሊ መድከም ያጋጥመዋል፣ መሰላቸት ያጋጥመዋል። በዚህ መሰላቸት ማለት በየሰፈረበት ተራራ ሁሉ እየከዳ የወገንን ኃይል ይቀላቀላል። ሰው በውጤት ደረጃ እነሱ ኪሳራውን ይከናነባሉ። በእኛ በኩል ደግሞ የትግሉ ባህሪም የእኛም የቆየ ኤክስፖዠርም ስላለና በቂ ዝግጅትም ስላለ ወደፊት ለምናደርገው የትግል እንቅስቃሴ ላይም ሆነ አሁን ባለን የሰራዊታችን አቅም ላይ አንዳችም ተጨባጭ ጉዳት ማድረስ አልቻሉም። ይህ ሲባል በማህበረሰባችን ላይ፣ በህዝብ ላይ፣ በእናቶች ላይ፣ በህፃናት ላይ በየጊዜው የሚያደርሱት ጉዳት፣ የሚፈጽሙት ግድያ፣ ያስገድዶ መድፈር ወንጀል፣ የዘረፋ ወንጀል አሁንም እንደቀጠለ ነው። በዚህ ረገድ እጅግ አስከፊ ዘግናኝ የዘር ማጥፋት ወንጀሎች፣ የሰብአዊ መብት ወንጀሎች እየፈጸሙ ነው ያሉት። በሰራዊታችን ላይ እና በውጊያ አቅማችን ላይ ግን ይህ ነው የሚባል ጉዳት አላደረሱም እነዚህ ኦፕሬሽኖች። ይሄን የምታዩት ይሄ ወደ ፋኖ የሚወረወር ነው። ይሄ ቢኤም ነው። ይሄ ቢኤም ወደ ፋኖ የሚወረወር ብልጽግና በነገራችን ላይ በ10% ነው የምንዋጋው ይላል ብርሃኑ ጁላ ገለልቻ። አማራ ክልል ፋኖ በ10% የምንዋጋው ይላል። ኧረ ተው ብርሃኑ፣ እንደዚህ አይደለም ውትድርና፣ እንደዛ አይደለም። ቆርጦ የተነሳ ጉዳዩ ወደ ህዝብ የገባ ጊዜ ከህዝብ ጋር አትጋጭም። እኛ ድግስ ላይ ለምን ድግስ ላይ ሄዶ በድሮን መታ ሲቪል ሲባል ለምን ድግስ ሊበላ ተቀላቀለ ሲቪል ለምን ድግስ የፋኖ ድግስ ሊበላ ተቀላቀለ ይላል። አብሮ ይመታላ ይላል። ምን ዋጋለው? ምን ያደርግልሃል ነው? በ10% እዋጋለሁ ጨርሰናል የምትለው ይሄ ሁላ ቢኤም ተወረውረው ይሄ ምንድን ነው? ይሄ እኮ አዲስ ዓመት እኮ አይደለም እኮ አዲስ ዓመት ችቦ እኮ አይደለም ይሄ እኮ። ለማንኛውም ብልጽግና ሁሉም ሞክሮ ወድቋል። አማራ ክልል ይሄ ከፋኖ ብቻ ጋር ነው፣ ከፋኖ ጋር ብቻ ነው የሚቀጥለው። ማን እንደዚህ አድርጎ እንደሚያዘንብለት ወዴት እንደሚያዘንበው ብልጽግና ብቻ ነው የሚያውቀው። ጌታ ይመስገን ይላል አብይ። ምን ላድርገው ይላል። አበባው ታደሰ የለም። አበባው ታደሰ ውጭ ወጥቶ ነበር፣ ታውቁታላችሁ። ያው በሽማግሌ ተመለሰ ነው የተባለው። ምን በሽማግሌ ይመለሳል ይሄ ሰውዬ? ምን ሄዶ ምን ያደርግለታል? አበባው ታደሰ የሚያመጣው ድል የትኛው ነው? እንባው እየተናነቀው እኛ ከዚህ በኋላ የኤርትራና የኢትዮጵያ ወዳጅነት ከዚህ በኋላ አይበጠስም። እኛ ሊነጣጥሉን ሁለቱ ሀገራት ለመነጣጠል ነው የሚፈልጉት። ከዚህ በኋላ እንነጣጥ፣ እኛ ምስክር ነን፣ በህይወት የተረፍን ምስክር ነን ስለነበረ በህይወት ያተረፈ ማን እንደሆነ እና በህይወት እንድተርፍ ያደረገ ማን ታውቀዋለህ? በህይወት ትተርፋለህ ወይ ነው። አሁን በህይወት ትተርፋለህ ወይ ነው። ትናንት በህይወት ተርፈናል ምስክር ነን ስትል ነበር። ቀጥለን ብልጽግና እንግዲህ ደገዳሞት፣ በእውነት ደገዳሞት ይሄ ጮቄ ተራራ የሚባለው ታሪክ ለወደፊቱ ሐውልት የሚቀመጥበት መሐመድ ተሰማ ጀራሉ ኤአይ አሰርቶ ቁጭ አለ። የሆነ አሪፍ ተራራማ ምናምን ኤአይ ነው እንዳለ። በነገራችን ላይ አብይ አህመድ በኤአይ ነው እየተዋጋ ያለው ትግራይ። እኔም ብቻ ነው በኤአይ ያልሰራኝ እስካሁን። እኔ ምን እንደሚመስል በኤአይ አላውቅም። እኔ ራሴ ደብረጽዮን አይተነዋል። መንጆሪኖ አንዴ ውብ ያደርጓታል፣ ወጣት ያደርጓታል፣ አንዴ አሮጊት ያደርጓታል፣ ይሆን አንድ ጭራቅ ያደርጓታል። ይሆን ማለት ድሮ ጌታቸው ረዳን ጭራቅ አድርጎ ይሰሉት ነበር ጻድቃን ጁንታዎቹ እያሉ በኢቲቪ። አሁን ግን ጌታቸው ለማምጣት አሪፍ ቆንጆ ከዩቲዩብ የሌለ አሁን በታሪክ የሌለ ፎቶ፣ አሁን ሪያሊቲ የሌለው ፎቶ ከጎግል ምርጥ ፎቶ መምጣት ዱቅ ያደርጉበታል። እንደዛ የማዶ የፕሬዝዳንት ኢሳያስ የድሮ አሪፍ ፎቶዎች የወጣትነት ፎቶ ያመጣሉ። ድሮ ያደርጉ ነበር። እኛ መስቀል አስመራ ተከበረ ተብሎ ዜና በሚሰራበት ጊዜ መስቀል በዓል እንደዚህ አይነት ማሽቋለጥ ሲሰሩ በነበር። አሁን ደግሞ ፈልገው ከዩቲዩብ ከጎግል በጣም መጥፎ ፎቶ በቃ ሌላ የሆነ ታሞ ምናምን የነበረበት ጊዜ ፎቶ ቅርጥት ያለ መጥቶ ይለጥፋሉ። በዚህ ፖለቲካ ሊሰራ፣ በዚህ ፕሮፓጋንዳ ሰራዊት ልትገነባ፣ በዚህ የኢትዮጵያውያን ህዝብ ሞራል ልትገነባ። እኔ መልካ የኢትዮጵያ ህዝብ አያምነኝም፣ አያቀኝም። ደብረጽዮን ምን እንደሚመስል አያውቅም። ዝም ብለህ ግርጥት አድርገህ በኤአይ የምትሰራው። የአዲስ አበባ ህዝብ ደብረጽዮን አያውቁም። የአዲስ አበባ ህዝብ መንጆሮ ነው የማያውቃትም። መንጆሮ ነው ምን ማለት ነው? መንጆሮ ነው ማለት ቆንጆ ማለት እኮ ነው። ቁንጅና እኮ ነው። መንጆሮ ብሎ ስም የሰጣት እኮ ራሱ ሳሞራ እኮ ነው። ድሮ በረሃ ትግል ላይ ሁለት ፈልትለ ወርቅ ታጋዮች ነበር በአንድ ሰራዊት ሳሞራ ነበር አለቃቸው። እና ፈትለወርቅ እንዴት ብዬ ልለያችሁ? በቃ ፈትለወርቅ አንቺ በቃ መንጆሮ ነው ልበልሽ አላት። እኔ ዝም ብዬ እሷን ከፈለጋችሁ የምታውቁት ታሪክ ሳሞራን ጠይቁት፣ አጠገቡ የምታውቋት እሱ ነው የሰጣቸው ስሙ መንጆሮ ነው ብለው የሰየማት። ውብ ሃይስኩል ተማሪ ከሃይስኩል ገና ወጣት ስለነበረች ያው አሁንም የምታውቋት ነች። እና መንጆሮ ነው እንደዚህ ግርጥት አድርገህ ብትሰራት የኢትዮጵያ ህዝብ አያውቃትም። በኤአይ ነው የምትታገለው። እኛ እናቅም። እኛ የኮሚኒኬሽን ሰዎች አይደለንም። ኮሚኒኬሽን አልተማርነው። አንተ ብቻ ነህ የሶሻል ሚዲያ አጠቃቀምና
ህዝቦች ዘንድ እንዴት አድርገ መግባት እንዳለብህ የምታውቀው በዚህ ነው። አልተገናኘንም ማለት ነው። አልተዋወቅንም ማለት ነው። የገጠመ ችግር አልገባህም፣ በቅጡ አልተገነዘብከውም ማለት ነው። ዝም ብለህ ፋና ቴሌቪዥን ተመልከቷቸው፣ ፋና ፌስቡክ እነሱ ተዘጋጅተናል እያሉ አብይ አህመድ ለሁሉም ጠላቶች ተዘጋጅተናል ቪዲዮ ያስቀርቡና ቀጠል ብሎ አንድ ቪዲዮ ደግሞ ይለጥፋሉ። የትግራይ ወጣቶች አፈሳ፣ ከኤርትራ የተማረው አፈሳ ግፋ ይላል። ትግራይ እጅሽን ጠብቀሽ ጠብቂ አለፊልና ለቀይ ባህር እንሞታለን፣ ስንሞት ኢትዮጵያዊ ስንኖር ኢትዮጵያ ምናምን ይላል። ደግሞ ከዛ በኋላ ደግሞ አፈሳ ይላል። በዚህ በኩል እጅሽን ወይ ትግራይ ወጣት ወይ ሆን ብለህ በቃ ውጣ ይላል። አዲስ አበባ ባንዳዎችን አሰበስብና በየተራ ሚዲያ ላይ ይመጣሉ። በየተራ እናት ወድ ብትገባ ያልናቸው እነሱን ነው። እናት ወድ ብትገባ ባንዳዎችም ዋና ትልቁ 4 ኪሎ የተቀመጠው አንጋፋ ባንዳው የትናንት ስራህን ታውቃለህ፣ የዛሬ አቅምን ታውቃለህ፣ ትገጥማለህ። መቅጠም ነው ብለሃል፣ ለመቅጠም ተዘጋጅተሃል፣ በዝግጁ ሆኑ እያልክ ትእዛዝ ትሰጣለህ። ይህን አደርጋለሁ ትላለህ፣ የምታደርገው እናደርጋለን፣ እናያለን። እስራኤል ሰዎችን አምጥተሃል። የድሮን ኦፕሬተሮች እስራኤላውያን ናቸው፣ እናውቃለን። ከዩክሬን አምጥተሃል፣ ከአረብ ኤምሬት አምጥተሃል። በርካታ ሰዎች ቀጥረህ ማልታ $1 ሚሊዮን አፍስሰህ ቴክኒሻን ቀጥረሃል፣ እናውቃለን። ቲዲኤፍም ያውቃሉ፣ አስመራም ያሉ ያውቃል፣ ካርቱም ያለውም ያውቃል። ምሰራው እናያለን። ትድን አለ ወይ ነው። በቴክኖሎጂ የዳነ በቴክኖሎጂ ብቻ የዳነ አለ ወይ ነው። የለም። አንደኛ ምንም ተገጣጣሚ ከ3 እጥፍ 4 እጥፍ የምትበለጥ ነህ አንተ። ዋናው ግን መሬት ላይ ያለው ጉዳይ ነው። ይሄን እንበልና አረጋ ከበደ በቢኤም እንደዚህ አሁን ያየው አረጋ ከበደ የሚያስተዳድረው አማራ ክልል ነው። አማራ ክልል ነው። ይሄ ደጋዳሞት እምብርት ነው፣ የጎጃም እምብርት ነው። አጠገብ ነው ያለው፣ አፍንጫው ስር ነው ያለው። ከዛ ምን ይላል አማራ ክልል? ክልሉ በጣም ሰላማዊ ነው ይላል መግለጫ ላይ። ወደ ይሄ ከማለት በፊት እሱ ሰውየው ላምጣላችሁና ምዕራብ ጎንደር ገንደ ውሃ ከተማ የተፈጠረው ልንገራችሁ። እዛ አካባቢ ብዙ ሰው ሽፋን አይሰጥም። ምዕራብ ጎንደር ገንደ ውሃ ከተማ 580 ሚሊሻዎች ታስረው ይገኛሉ። ግቢ ውስጥ ታፍነው ምን ሆኖ ነው ስንላቸው መሳሪያቸውን ትጥቃቸውን ቀምቶ እዚህ ያስቀምጡ። ለምንድን ነው የተቀማ ነው? ለምንድን ነው ካምፕስ ያስገባችሁ? ስልጠና ትገባላችሁ ተባሉ። በኋላ የተነገራቸው የሰሙት ወደ ግንባር ትዘምታላችሁ የተባሉት። በፍጹም እዚህ ንቅንቅ ሳንል እዚህ እንሞታታለን እንጂ አንዘምትም ብሏል። ወይ ወደ ፋኖ እንቀላቀላለን እንጂ አትወስድንም ብሏል። 580 ዛሬ አሁን አመሻሽ ጭምር ታፍነው ነው የሚገኙት። ገንደ ውሃ ከተማ ምዕራብ ጎንደር ማለት ነው ያልኳችሁ። በቢኤም እየተተኮሰ በቢኤም እየተዋጋ የሚገኘው በድሮን በሚግ ነው እየተዋጋ ያለው። የምታውቁት በድሮን በየቦታው መነኮሳት ይገላል። ዛሬ እነግራቸዋለሁ በፎቶ አስደግፌ። ይህ ሁላ ጉድ እየሰራ የአማራ ክልል ጸጥታ ቢሮ ኃላፊው እሸቱ የሱፍ የሚባለው ዶክተር ነኝ ይላል። ግዙፉ ሰውዬ ምንም ድሮ ሆዱ ገዘፍ ያለ ሀብታም ነው ይባል ነበር አይደል? ቦርጫ ምናምን ድሮ ተመችቶት ይባል ነበር እኮ። አሁን ሰውየው ተመችቶት ነው የሚባለው። አሁን ይሄ ሰውየው በሽታ ነው ይመስለኝ። አሁን እንደዚህ ቦርጫ አሁን የበሽታ ምልክት ነው። ሁሉም ቦርጫ ያለው በሽተኛ ማለት አይደለም፣ ግን ዞሮ ዞሮ ወደ በሽታ ነው የሚሄደው። ድሮ የሀብታ ምልክት ነበር። ድራፍ ስጠጣ ዝም ብሎ ይሄዳል፣ ዝርግፍ ይላል፣ ችግር የለውም፣ ያውቁታል እነሱ። አብረን እንስራ ብሎ ጥሪ ያቀርባል ፋኖ። የክልላችን ሰላም በጣም እየተሻሻለ ነው አለ። ዛሬ የሰጠው ቃለ መጠይቅ ዛሬ አመሻሽ ላይ ክልላችን ወደ ሰላም እየተመለሰ ነው። አሁን ያሳያችሁ ቪዲዮ ይሁላ በቢኤም እየተታኮሰ 5 እዝ ደጋዳሞት ብቻ የወሎውን ተውት፣ ወሎ አካባቢ ያለው ውጊያን ተውት፣ ደጋዳሞት ብቻ ጮቂ ተራራን ለመቆጣጠር የሚደረግ ውጊያ። ህግ የማስከበር አቅማችን ተሻሽሏል። በጣም ምልሻ አሰልጥነን ክልላችን በምልሻ አቅም የሚጠበቅ ሆኗል አለ። በምልሻ አቅም የሚጠበቅ ሆኗል። ተዋግቶ ማሸነፍ የሚችል ምልሻ ፈጥረናል። እያሳየን ነው፣ እያሰለጠን ነው። ለመከላከያ ወጣት እየመለመልን ነው። እንካ ብለን የአማራ ወጣት እየመለመን ለመከላከያም እየሰጠን ነው። ትርፋ አንጀት ብሎ ጀነራል ተፈራ ማሞ የገለጹት እነዚህ ሰዎች ነው። አጭር ነው ስሙት። የክልሉ የጸጥታ ኃይል መጠናከሩንና ህግ የማስከበር አቅሙ እያደገ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ አስታወቀ። በተሰሩ ስራዎች የክልሉ ሰላም መሻሻል አሳይቷል ያሉት ቢሮ ኃላፊው የክልሉን የጸጥታ ኃይል ለማጠናከርና ህግ የማስከበር አቅሙን ለማሳደግ እየተሰራ መሆኑንም ገልጸዋል። የክልሉ የጸጥታ ኃይል በራሱ ቆሞ ክልሉን ማስተዳደር፣ ክልሉን መምራት፣ ክልሉን የህግ የበላይነት ማስከበር እንዲችል የተለያዩ ስልጠናዎች እየሰጠን ነው።
ኃይል እያሰባሰብን ነው። ሰላም አስከባሪ እየመለመልን ነው፣ እያሰለጠን ነው። ሚሊሻ እየመለመልን ነው፣ እያሰለጠን ነው። አድማ መከላከል እየመለመልን እያሰለጠን ነው። ፖሊስ እየመለመልን እያሰለጠን ነው። ተጨማሪ ለመከላከያ ኃይል የሚሆን ኃይል እየመለመልን እያሰለጠን ነው። የክልሉን ጸጥታ በራሱ ማስከበር የሚችል መዋቅር፣ ተዋግቶ ማሸነፍ የሚችል መዋቅር እየገነባን ነው። ቀጥለን ይሄ ሰውዬ ሲያወራ በነገራችን ላይ የሚያሳዝን ዛሬ ደቡብ ወሎ ሀገረ ስብከት ቅዱስ አርሴማ ቤተክርስቲያን የሚባል ገዳማውያን ዝም ብሎ አባይ በረሃ ምናምን የሚባል አካባቢ በተለምዶ የሚሰራ ገዳማውያን ላይ ባይራክታር አኪቼ ድሮን ደብድቧቸዋል። 7 መነኮሳት በአንድ ሰዓት በዛው ነው በአንዴ ያለምንም እንትን እዛው ነው የሞቱት። ቪዲዮን አናሳያችሁም፣ ፎቶግራፎችን አለፍ ብዬ ላሳያችሁ። ይሄ ገዳሙ ነው። ገዳሙ ዛሬ የተመቱት ናቸው እና የምታዩት አስከሬን እየገነዙ የተመቱትን እየገነዙ እያስተካከሉ በቃ በጣም ያማል። በቃ ያማል። እኔ ምን ተብሎ እንደሚገለጽ ተመልክ። ገዳማውያን ምን እንደተፈጠረ ይሄ ገዳም ምን ተብሎ ይመታል? እነዚህ ገዳማውያን ምን ተብሎ ይመታሉ? 7 ዜጎች ናቸው የሞቱ። 7 ገዳማውያን ሞቱ። 10 ከባድ ቁስል ገጠማቸው። ተመልከቱ እንዴት እንዳደረጓቸው። እንዲህ ባለበት ሰዓት እንደምታዩት የገነዙ እንትን እያደረጉ ነው። እንዲህ በሆነበት ሰዓት ሰውየው አማራ ክልል ጸጥታ በጣም እየተሻሻለ ነው ይላል የክልሉ ጸጥታ ቢሮ ኃላፊ። ትርፍ አንጀት ማለት ይሄ እንደዚህ አይነት ሰዎች ናቸው። ካለን ጊዜ አንጻር ቶሎ ልሂድ ዝም ብለን። የኦሮሚያ አማራ ክልል ነግራቸዋል። ወደ ኦሮሚያ እንሂድ። ኦሮሚያ ኦፒዲዮ አትበል ይሉኛል አንዳንዶቹ። መልዕክት እንቀበላለን እኮ ኦፒዲዮ ስንል አይክፋችሁ። ኦፒዲዮ ነኝ ብሎ 34% ለእኔ ይገባኛል ያለው ኦፒዲዮ ነው አደለ? ስልጣን ላይ እኮ ስልጣን ክፍፍል እኔ አንደኛ ልሆን፣ አማራ ደግሞ ስንት ፐርሰንት ይሆን ነው የተባለው? 34 ማለት ማጆሪቲ ማለት ነው። ያው ይሄ ሼር ሲገዛ 33 ማለት የ100% 1/3 ከፍ የሚለውና የቮት የማድረግ ምናምን የበላይነት ማጆሪቲ እንትን የምታገኘው 34 ነው የሚባለው እና 34% እኔ ነኝ ኦፒዲዮ ይገባኛል ብሎ አዴፓ ወይ ኦህዴድ በአዴን የቀደመ ኦህዴድ ነው። ኦህዴድ ነኝና 34 ይገባኛል ብሎ የተቀበለ በኦህዴድነቱ የተቀበለ ፓርቲ ነው። አባዱላ ገመዳ ኦህዴድ ነው፣ እውነት ነው። አብይ አህመድም ኦህዴድ ነው። የኦህዴድ ታጋይ ነበርኩ አብይ የኦህዴድ ታጋይ፣ ከዛ የኢህአዴግ ታጋይ እያለ ነው የመጣው። ስለዚህ ኦህዴድ ነው። አይክፋችሁ። ኦህዴድ ስንል ጨዋዎቹ አዲስ አበባ ያላችሁ ጨዋዎቹ ራሳችሁ ቪክቲም ሆናችሁ የተሰደዳችሁ ወይ አዲስ አበባ ያላችሁ ጡረተኞች እናንተን የሚመለከት አይደለም። ይሄ ሽመልስ አብዲሳ ኦፒዲዮ ነበር፣ የኦህዴድ ማዕከላዊ ኮሚቴ ነበር። ቮት እያደረገ እና ለማ መገርሳ ላይ ቮት ሲያደርግ የነበረ መጀመሪያ ሰውዬ መግራሻ እንደ ሽመልስ አብዲሳ ገዳይ ሰው የለም። ገዳይ ሰው የሚል ይሄ ሰውዬ የሞተ ነው፣ ከዚህ በኋላ ከሱ ልጠቀም አይችልም። የመጀመሪያ መቺ እሱ ነው የሚሆነው። የመጀመሪያ መቺ እና ያውቁታል። ኦፒዲዮ ሆኖ እንዴት አድርጎ ማን እየገመገመ ሲጥል እንደነበር ይታወቃል። እነሱ ነው እያልን ያለ ነው። እና ኦፒዲዮ ኦቢኤን ላይ ፕሮፓጋንዳ የሰራችሁ ልንገራችሁ። ዛሬ የሰራችሁ ኦሮሞ ይላል። ኦሮሞን ይህንን ስርዓት እንዳይሰበር አድርጎ አዋቅሮታል ይላል። ይሄ ስርዓት ኦሮሞ ይላል። ኦሮሞ ይህንን ስርዓት እንዳይሰበር አድርጎ አዋቅሮታል ይላል። አባቴ ህወሓት እንኳን እንደዚህ ብሎ አልተጎረረም። ህወሓት እንኳን ከጫካ ጀምሮ ሲመጣ ዲሞክራሲያዊት ኢትዮጵያ አንድ ላይ መኖር እንችላለን፣ ስለ ትግራይ ስለ ኤርትራ ግዙፍ ሰራዊት እያለ እንኳን እንደ ኤርትራ እገነጥላለሁ ብሎ እንኳን መሄድ እየቻለ ትክክለኛ የሆኑ ትልልቅ ሰራዊት አዛዦች ፖለቲከኞች እነ መለስና ስዩምን ይዞ እንኳን ሀገር መሆን እየቻለ ኢትዮጵያ ጋር ማስተካከል ይቻላል። ኢትዮጵያ ማነጽ ይቻላል። የኢትዮጵያ መሰረታዊ ችግሮች ይሄን ነው። ዋና መፍትሄው ዩኒተሪ ጋቨርንመንት አያስፈልጋትም። የኢትዮጵያን ሪያሊቲ የሚገነዘብ ፌዴራል ስርዓት መመስረት አለብን ብሎ የሰሩ መጨረሻ ፌል አድርጓል። ትግራይ ወደ ምርጫ ከሄድሽ እገልሻለሁ፣ የጨረባ ምርጫ እንደዚህ፣ ከዛ ምዕራብ ትግራይ ብሎ ነገር የለም ምናምን ብሎ በህገ መንግስት የምትታወቃን ትግራይ ሰባብሮ ቁጭ አድርጓታል ብልጽግና ኦፒዲዮ ስልጣን ላይ በመጣ። ስለዚህ ኦሮሞ ይላል ይህንን ስርዓት እንዳይሰበር አድርጎ አዋቅሮታል ይላል። አልተዋቀርም። አይተነዋል፣ ሪያሊቲ አይተነዋል። ነገ ጠዋት የሚመጣ ደግሞ ማን ነው እስቲ? የትግራይ አንድ ፕሬሲደንት ነው። አንድ ሲምፕል ኤግዛምፕል ነው። ትግራይን አንቆ እንደያዘ አንድ አምባገነን መጥቶ ደግሞ አዲስ አበባ መጥቶ
ይሄን እንደው አዲስ አበባ ያንተ አይደለም። የምን ሸዋ ብሎ ሸዋ አማራ ነው። በዚህ አማራ ነው። ምክንያቱም ሸዋ በድሮ ጊዜ ጉራጌም ሸዋ ነው፣ ከምባታም ሸዋ ነው፣ ኦሮሞም ሸዋ ነው፣ አማራም ሸዋ ነው። ስለዚህ ብሎ ነገር የለም። ሐረርጌ የሚባል አፋር ነው፣ ሐረርጌ የሚባል ሶማሌ ነው ብሎ ብትንትን ሊያደርግ ይችላል። ጉልበት ያለው ሲመጣ ነው የምልህ ጉልበት። ስለዚህ አልተመሰረተም፣ አልተሰራም። የተሰራ እንካ ብሎ የተሰራማ አናደርግም ብሎ አድርጓል፣ ቁጭ አድርጓል። ትግራይ የደረሰበት ችግር ነገ ጠዋት ኦሮሞ እንዳይደርስበት ምን ማድረግ አለበት? it's a possibility እኮ ትግራይ እንደዚህ አይነት ሰቆቃ እንደዚህ አይነት ችግር ውስጥ ይገባል ብሎ ማን ገምቶ ነበር? ትግራይ ላይ የሰብአዊ መብት ጥሰት ሲፈጸም ነገ በእኔ ላይ ማንኛውም ሰብአዊ መብት ፕሪንሲፕል አንድ ቦታ ላይ የተፈጠረ የሰብአዊ መብት ጥሰት ሌላ አካባቢ ላይ በጣም ሳምዌር እንደወል እንደተፈጠረ ተደርጎ ይቆጠራል ነው የሚባለው። እንኳን ኢትዮጵያ ምድር ላይ ማለት እንኳን ኢትዮጵያ ምድር ላይ አፍንጫ ሲመታ አንዱ ዝም ብሎ እንትን የሚያለቅስ አባትና በጣም ሁሉም የተሳሰረ ማህበረሰብ ባለበት ኦፒዲዮ ግን እንደዚህ ነው የሚለው። አሁን አይዟችሁ ተረጋጉ፣ ማንም ይነካው ኦሮሚያን ለማለት ነው የሚሰራው ኦፒዲዮ የሚነገው እና ይጠብቀዋል ደግሞ አለው። ይሄ ስርዓታችን ይጠብቃል ይሄ ይላል። አገር ለማፍረስ የሚሰበሰቡት አካላት ማፍረስ አይችሉም ይላል። ሀገር ማፍረስ አይችሉም ይላል። እቺ ኦፒዲዮ ነች። ለጨዋታ ነው ዝም ብለን ማለት ጨዋታ ማዩ ሀመካሌሳ ጫላ ስርነሳ አከ ሂንጨምኔት ዴቤ ኢጃረቴ ጅራቹዳ ዱጋ ኦሮሞ ዶክሱዳፍ ካባፍ ኪባ ባብሊጣ ዱሊ ኦሮሞ ረት ገገፈማ ጅሩ ዱላ ማዳቹ ሀራ ኦሮሚያ ሀራ ሰረካ ከነረገው ከነርጌ ከን ዱበት ዴብሱዳፊ ከያል ወጅራቴ አብጁ መሌ ዱጋተው እንደንደው ዝም ለማሳነስ ነው። ኦፒዲዮ ፍሬሚንጉ ነው የሚዲያ ፍሬሚንጉ እንዴት እያለ እንዳለ እና በቃ አልገባቸውም። ኦፒዲዮ አልገባው ማለት ነው። ለጃል ማለው ንገሩት። ይሄ ፕሮፓጋንዳ ይሰራል አይሰራም፣ በዚህ ሰዓት ቅቡልነት ይኖራል አይኖረውም የሚለውን ብልጽግና መፍረስ አለበት፣ ብልጽግና መጥፋት አለበት፣ ብልጽግና መቃብር ውስጥ መግባት አለበት ብሎ ህወሓት እንዴት ወሰነ? ዛሬ በአማርኛ ነው ራሷቸው በአማርኛ የተላለፈ እንዴት ተወሰነ? በቃ ይሄ ከዚህ በኋላ ከብልጽግና ጋር መኖር አይቻልም። ብልጽግና ለሰላም ዝግጁ አይደለም። እንዴት ብለን ወሰን ብሎ የመጣበት የደብረጽዮን ንግግር ማሰባቸው የሶስቱም ዶክተር አብርሃም ተከስተ የሶስቱም ስራ አስፈጻሚ እና የፈትለወርቅ ንግግር አለ እንዴት እንደወሰኑ። በቃ ይሄ በፍጹም አይሆንም የተባለ ለዚህ ውሳኔ 4 ኪሎ አሉ ጠቅላይ ሚኒስትር ጽሕፈት ቤት አካባቢ ያሉ ድሮ የምናውቃቸው ሰዎች ሲነግሩን ለየት ያለ እንትን ውስጥ ተንሳፏላል። የሆነ ባህር ላይ ምንም ሰላም ስትል ብሎ ነው የሚያልፈው። በየጠቅላይ ሚኒስትር ሰዎች ደንግጠው ቃል ሊመጣቸው ነው የሚለው በድንጋጤ ሁሉ በድንጋጤ መፈሰና ያለው ጠቅላይ ሚኒስትሩ ምንድነው የተፈጠረው በአንድ ጊዜ እንደዚህ? አንደኛ በቃ አቅም የላቸው። ሳሞራም ይሸውደዋል። የሰማሁት እንደዛ ነው። ሳሞራ አይዋጉን ይላል። አይችሉም በቃ ዝም ከእንትና ማለፍ አይችሉም ይላል። ከራያ ማለፍ አይችሉም። ጻድቃንም ጋሸና ምናምን አስበው ነበር እንደዚህ። ከዛ ጸለምቲ ስንከረክማቸው መከላከያ ሲከረክማቸው ጸጥ አሉ እና አይችሉም ነው የሚሉት። ስለዚህ ሳሞራ ግዙፍ ነው። ሳሞራ እኮ በነ አብይ አንጻር አብይ ተራ ወታደር ሆኖ ሳሞራ ሲባል ደንገጥ የሚል ሰው ነው። ስለዚህ የድሮ ስም አለ። ሳሞራ አዋቂ ነው፣ ወታደራዊ ነው፣ ወታደራዊ ትንታኔ ያውቃል፣ ቲፒኤልኤፍ ሚስጥር ያውቃል እና ይችላሉ አይችሉም ወደ ማለት ክብራቸው ለማስመለስ ትግል ውስጥ ይገባሉ አይገቡም ማለት ኤግዞስት አደረግ በቃና አንቄ ይዣቸዋለሁ ከዛ ምንም አያመጡም የሚል ሐሳብ ዝም በል ብሎት ነበር። ዝም በል ምንም አያመጡም። ቮርካም እንደዛ ነው የሚጠይቀው። ችግር የለውም ዝም ብሎ እኔ ፕሮፓጋንዳ ለኔ ተው። ፕሪቶሪያ እንኳን የሶስት ሰው ነው በላቸው ያምኑሃል። ማሲንጋ አየው ተነ ቪዲዮ በነገራችን ላይ ባለፈው ልናገር ብያል ያመለጠኝ ማሲንጋ ጆሮ በጆሮ ይሎ ይሰማል። አድራሽ ውስጥ ነበር ቪዲዮ አቸዋለሁ ቪዲዮ ላይ ዝም ይሰማል። እንግዲህ ፕሪቶሪያ የሚባል የወለደችው እያለች ያቀፈች እናት ልሁን አለች ባለቤት አለው የጻድቃን ነው ያሰፋ ነው ሲል ቁጭ ብሎ ይሰማ ነበር። እንዴት ሪአክት አላደረገ ማሲንጋ በዛን ሰዓት? ተው አንተም የተፈራረምከው ከኤንቲቲ ከተቋም ጋር ነው እንጂ ከግለሰብ ጋር አይደለም። ለሰላም ዝግጁ መሆን አለብህ። የሀገር መሪ ሆነ የህፃን ጨዋታ አትጫወት ብሎ እንዴት አልመከሩትም አሜሪካውያን በዛን ሰዓት? ልጃቸው አይደል ልጃቸው እየሞተ ወደ ገደል አፍ ላይ ሄዶ መቀመቅ እየገባ
እንዴ የለም እኮ አሁን እኮ ማሲንጋ ይመሰገናል። በነገራችን ላይ ሞክሯል። በቀናነት ይሁን ኢንጉድ ፌዝ ይሁን አይሁን መቀለ ተመላልሷል። የሚችለው ነገር አድርጓል። የሚወራው ደግሞ ነገሮች ነገር ከአብይ ጋርም ትንሽ ተጓርፍ ያው መጎራፈጥ መጠላት ነገር አለ። ስሜት የሆነ ነገር ውስጥ ገብቷል። የሆነ አድርግ አታድርግ ነገር የራሱ ጉዳይ ነው። ሙከራ መሞከር ራሱ ታንኪው ይባላል። በዲፕሎማሲ ችግር የለውም። ታንኪው ብትለው ጥሩ ነው። ታንኪው የማያስብል ነገር ቢሰራ እንኳን ታንኪው ነው የሚባለው። ዶክተር ደብረጽዮን ግን የእንቅጩን ብልጽግና ለአንዴና ለተርጉሙ ብልጽግና ለአንዴና ለመጨረሻ ጊዜ ወደ መቃብር የማውረድ ውሳኔ ላይ የደረስ ነው ይላል። መቃብር ላይ መውረድ አለበት ብለን የደረስ ነው ሁሉም ነገር ሞከር ነው አለ። ብልጽግና ህወሓት አላቅም ሲባል ኧረ ተወቀን ብንለው እምቢ አለ። ምዕራብ ትግራይ ጉዳይ፣ የፕሪቶሪያ ጉዳይ፣ ተፈናቃዮች 1 ሚሊዮን ህዝብ አለ፣ ተፈናቃይ አለ። በዚህ በኩል በኤርትራ በኩል ያለው አልጀስ ስንል በፍጹም አልጀስ የሚባል በዚህ በኩል ብሎ እየተጫወተ ታቆታላችሁ። ደጋግሜ ትላንት ያሳየኋቸው ለዚህ ውሳኔ ደረስ ነው። ትግራይ ከዚህ በኋላ ከትግራይ ጋር ምንም ግንኙነት እንዲኖረው ስለማይፈልግ ገባናል። አመራመር ነው። ከዚህ በኋላ ኤግዞስት አደረግ ምንም የቀረ ነገር የለም ከብልጽግና ጋር። መስማት ያለባቸው ትግርኛ አይደለም በአማርኛ ተተርጉሞ ጋዜጠኛው ተርጉሞ ፕሬዝዳንት ከመቀለ ከተማ ነዋሪ ወጣቶች ጋር ባደረጉት የመድረክ ውይይት የትግራይ መንግስት የትግራይ ህዝብ ህልውናን ለማረጋገጥ ያለውን ኃላፊነት ለመወጣት ጄኖሳይደሩን የአብይ አህመድ ስርዓትን ለአንዴና ለመጨረሻ ጊዜ ወደ መቃብሩ ለመሸኘት የተወሰነው ውሳኔም እስኪ ጸድቅ ድረስ የፕሪቶሪያ የሰላም ስምምነት ይፈጸማል በሚል በትዕግስት በታለፉት ከ3 ዓመታት በላይ ውስጥ በረሃብና በበሽታ በመድኃኒት እጦት የብዙ ወገኖች ህይወት ማለፉን አስረድተዋል። بخينات بطور بدبداب ترى نورد جينوسايد بسلاحتها من قد بيزناتها لزقلزي በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምጽ አልባ በሆነው ጦርነት ተጠናክሮ ቀጥሏል። በትግራይ በኩል አሁን የተወሰነው እንደ ህዝብ ህልውናችን ለማስቀጠል የጄኖሳይደሩ ብልጽግና ስርዓት ወደ መቃብር የማውረድ ሐሳብ ከዚህ በፊት መወሰን እንችል ነበር። ነገር ግን ለሰላም የነበረን ቁርብነት ነው እንድንዘገይ ያደረገን። ከዛሬ ነገ የፕሪቶሪያው ስምምነት ይተገበራል ብለን በመጠባበቅ ወደ 4ኛ ዓመት እየተጠጋን ነው። በእነዚህ ዓመታት ውስጥ በመጠለያ ጣቢያ የሚኖሩ ብዙ ተፈናቃዮች በረሃብና በበሽታ ህይወታቸው አልፏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱም መፈጸም አለበት ብለን ወስነናል። የትግራይ መንግስት ጄኖሳይደሩን የአብይ አህመድ ስርዓትን ታግሎ መጣልና ወደ መቃብሩ ለመሸኘት ሌላኛው ትልቁ ምክንያትም በትግራይ ህዝብ ላይ የነዳጅ፣ የበጀት፣ የሸቀጣሸቀጥና የመድኃኒት ክልከላ መፈጸሙ መሆኑን ዶክተር ደብረጽዮን አክለው ገልጸዋል። ከመዛበልትና የሚምላስ እንተ ይኮነ ትግራይ እንደገና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ ከመስራት ይልቅ ትግራይን ወደ ከበባና ክልከላ ውስጥ የማስገባት ስራ ነው የተሰራው። ነዳጅ ወደ ትግራይ መግባት ካቆመም ከ1 ዓመት በላይ ሆኖታል። በጀት ከተከለከለም 9 ወራት አድርጓል። የመንግስት ሰራተኛ ለህዝብ አገልግሎት መስጠት እንዳይችል፣ ሐኪሙ ህዝቡን ማከም እንዳይችል የማስራብ ተግባር ነው የሰራው። በአጠቃላይ የትግራይ ህዝብ ኢኮኖሚውን ከማቃወስ ባሻገር እንደ ህዝብ አጠፋችኋለሁ ነው የተባልነው። ይህ ፈጽሞ አይሆንም። የጥፋት ስርዓቱም የትግራይ ህዝብ ኃይል እንደማይንበረከክ በተግባር ያውቃል። አሁን ተገደን በመንገባበት ውሳኔም የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ወደ መቃብሩ እንዲወርድ ይደረጋል። ጄኖሳይደሩ ስርዓት ከትግራይ በተጨማሪ በአማራ፣ በኦሮሚያ፣ በቤኒሻንጉልና በሌሎች አካባቢዎች ውጊያዎችን ከፍቶ ወጣቶች እንዲያልቁና መሰረተ ልማቶች እንዲወድሙ እንደ ሀገር ኢኮኖሚዋን እንዲቃወስ ያደረገና እያደረገ በመሆኑ የስርዓቱ ግብአተ መሬት በአጭር ጊዜ ውስጥ ለመፈጸም ሁሉም ብሔር ብሔረሰቦች በጋራ ሊተባበሩ እንደሚገባ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። በጄኖሳይደሩ የብልጽግና ስርዓት ጨፍጫፊነት ምክንያት ከትግራይ በተጨማሪ በአማራም፣ በኦሮሚያም፣ በቤኒሻንጉልና ሌሎች አካባቢዎች ውጊያ እየተካሄደ ነው። ፖለቲካዊ ጥያቄ ላቀረበ ሁሉም በጥይት መልስ መስጠቱን ተከትሎ እንደ ሀገር ወደ መከራ እሳት ተገብቷል። ብልጽግና ፈጽሞ የሰላም ምርጫ የለውም። ከትግራይ በተጨማሪ የኦሮሞ ነጻነት ግንባር በታንዛኒያ የሰላም ስምምነት ለማድረግ ተሞክሮ አልሆነም፣ አልተሳካም። በመሆኑም ይህ ለሰላማዊ ውይይት ፍላጎት የሌለው ጨፍጫፊ ስርዓት በጋራ ሆኖ ታግሎ መጣል የመጨረሻ አማራጭ በመሆኑ በጋራ መተባበርና መታገል ያስፈልጋል። እንግዲህ ይሄ አይ ቲንክ ክሊር ነው አይደል? ክሊር ነው። ይሄ በአማርኛ ነው፣ ክሊር ነው። ያስፈለገበት ምክንያት ተስፋ እንዴት አድርጎ እንዳስቆረጣቸው፣ እንዴት አድርጎ በትግራይ ህዝብ ህይወት እንደቀለደ ኢትዮጵያውያን ቁጭ ብሎ ማየት ያለባቸው አንድ ጉዳይ አለ። በገለልተኛ አይን ማለት ነው። እልም ብሎ የብልጽግና አገልጋይ የሆነውን የራስ ጨው ለራስ ስትል ጣፍጥ ነው፣ ችግር የለውም። ይሄ አዲስ አበባ ያለው ኢትዮጵያ ያለው ትግራይ
የኢትዮጵያ አካል እኮ ነው። ትግራይማ አካላችን እኮ ነው እያለ ትግራይ ያው እንደሰማችሁ 9 ወር ሙሉ ትግራይ በጀት የለው ኖርማል ድጎማ በጀት በሃውስ ኦፍ ፌዴሬሽን የተደረገው ከአህመድ ሺዴ የሚለቀቀው ዘጋለሁ ብሎ መዝጋቱ ነዳጅ የሚባል ወደ ትግራይ 1 ዓመት ከምናምን ሆኖ ነዳጅ የሚባል ዘግቶ ፍሪዝ አድርጓት ትግራይ ደሞዝ የሚባል ምናምን እንዳይኖር መንግስት ሰራተኛ አስተማሪ ምናምን ትምህርት ቤት ተዘግቷል። መምህራኖች ባለፈው ግንቦት 30 ይዘጋ ትምህርት ሲባል ለጦርነት ተፈልጎ ነው አለ ሰው ታስታውሳላችሁ መቼም ህወሓት ለጦርነት ፈልጎ ግንቦት 30 ይዘጋል። ግንቦት 30 ይዘጋ የተባለው አንደኛ መምህራን የሚመላለሱበት ትራንስፖርት የለም፣ ነዳጅ የለም። በታክሲ ምናምን ደግሞ 200 ብር 300 ብር ነው ደሞዝ የሌላቸው 300 ምናምን በባጃጅ በታክሲ እየሄደ ማስተማር አይችልም። ተማሪዎችም መላክ አይችሉም፣ አስተማሪዎች መላክ አይችሉም፣ ትራንስፖርትም የለም። ከዛ አስተማሪ ደግሞ ደሞዝ የለውም ተብሎ ዝጉ ተባለ። ለጦርነት ተፈልጎ እኮ ነው ይላሉ። እንደዛ ነው ያሉት። አይገባቸውም ማለት የትግራይ ህዝብ ቁስል የኔ ቁስል ነው ብሎ የማይገነዘብ ጎረቤት እንዴት ጎረቤት ሆኖ ሊቀጥል ይችላል? እኔ የሞትኩኝ እኔ የተራብኩኝ ተው እኔ እየጎዳ ሆኖ ብሎ ኮምፕሌን የማድረግ ጎረቤቴ ነገ ጠዋት እሱ ራሱ እንደዛ እንደሚሆን ለምን አያውቅም? ያ የሚያደርገኝ ሰውዬ እኔ የሚያስርበኝ እኔን አላግባብ ትሪት የሚያደርገኝ ሰውዬ የኔ ነው የምለው ከሆነ እንዴት እንደዚህ ታደርጓለህ? አንተ የእሱ አይደለህም ወይ ብሎ ለምን ኮንሰርኑን አይገልጽም? ያኔ ፔን የሱ ፔን ነው፣ እሱ እንዳስራብከው እሱ እንዳሰቃየው ይሰማኛል ብሎ ለምን ኮንሰርኑን አይገልጽም? ይሄ ነው የኢትዮጵያ ስሜት፣ እሱ ነው። አንዱ ሲወረድ ለምን ትወረዋለህ፣ አንዱ ሲገል ለምን ትገለዋለህ ብሎ የማይቆጭ ነገር በየጠዋት ነው በየተራ አይተነዋል እኮ የትግራይ ጦርነት በኋላ እኮ አይተነዋል እኮ ፈረዘራፍ የነበረ እኮ አሁን እኮ እየተቀጠቀጠ አየነው እኮ አዲስ አበባ ጁንታ ገዳይ ጁንታ አሳሪ ምናምን የነበረ እኮ አየነው እኮ አዲስ አበባ ምን እንዳደረጉ መጨረሻ ላይ ሰላማዊ ሰልፍ አዲስ አበባ አይፈቀድም። ሰላማዊ ሰልፍ በኢትዮጵያ የተፈቀደው 8 ዓመት ሙሉ በትግራይ ጉዳይ ብቻ ነው። ተጋሩ ሰላማዊ ሰልፍ መጣለ ሲባል ብሎ ዝጉ ይባላል። ዝጉ በቃ ይቀውጣል ተብሎ ማለት ሲመጣ ፍሬ ነው እንደዚህ የሆነ እንትን ላይ አይመጣም። ግን ሰልፍ ይፈቀዳል። አማራ ሰልፍ ይፈቀድለታል። የአዲስ አበባ ህዝብ ተራብኩኝ ብሎ ሰልፍ ይፈቀድለታል። የሰሜን ሸዋ የሰላሌ እናት በድሮን ተገደልኩ ብላ አዲስ አበባ ሰልፍ ይፈቀድለታል? አይፈቀድም። ማንም አይፈቀድም። በትግራይ ጉዳይ ላይ ባንዳዎችን አሰልፎ ግን ይችላል። ከዚህ በፊት እነዛዲ ግን እነ መንጋ ግን አሰልፎ ሰልፍ ያደርግ ነበር። አሁን ተረኞች አዲስ አበባ መጥቷል። የቀና ላይ የማያውቁ ሰልፈኞች ይዞ ይመጣ። የቀና ላይ ታንኪዩ ማለት ነው። we need peace እና የቀና ላይ ቻው ታንኪዩ ሲል የቀና ላይ ብሎ የሚሰናበት ብሔር ብሔረሰብ ሰብስቦ ተጋሩነን ብሎ ይሸቅጣል። እኔ ተናግሬያለሁ። እኔ ትግራዋይን አውቀዋለሁ ብያለሁ። የራሱ ጉዳይ ይሄ በዚህ ቅር የምትሰኝ ከሆነ የራሱ ጉዳይ። ትግራይ ብለህ ግን አትሸጉደኝም። ብሔር ብሔረሰብ ሆኜ መጥቻለሁ በለኝ መጀመሪያውን። በዚህ እንግባባለን። እና ነዳጅ ሲከለከል፣ በጀት ሲከለከል፣ ባንክ ሲዘጋበት፣ ምናምን ሲዘጋበት መጨረሻ ላይ ወዴት ይሄዳል እንደሚሄድ ማወቅ አለበት። ብልጽግና አብይ አህመድ ኢትዮጵያ አትመጥረውም። አምባሳደር ማሲንጋ ነግራቸው ጆሮ እየሰማ አቸዋለሁ፣ ቪዲዮ ላይ አቸዋለሁ። ፕሪቶሪያ ረስቸዋለሁ ምናምን ሲል በጆሮ ይሰማ ነበር። ካሜራ ወደ እሱ ነው የወሰደው። እንደዚህ ኤርፎን እንትን አድርጎ እየተተረጎመ ይሰማል። ስቴትመንት አላወጣም። አሜሪካን ኤምባሲ ስቴትመንት ማውጣት ነበረ። አሜሪካን ኤምባሲ አውሮፓ ህብረት ማውጣት ነበረበት። ቶታሊ አገነስ የፕሪቶሪያ የኳሃ አግሪመንት ነው። አገነስ ፕሪቶሪያ አግሪመንት እንዴት እንደዚህ ትላለህ? ትተዋወቃላችሁ እንጂ ተፈራርማችሁ የለም ወይ ማለት ነበረበት። ከዛ በኋላ የመጣው ስቴትመንት ቪዛ ምናምን በቃ አውሮፓ ህብረት ወደ ትግራይ አገነስ ትግራይ አገነስ ሁሉም ይታወቅ ነበር። መፍትሄ አያመጣም። የቪዛ ነገር መፍትሄ አያመጣም። ላስቲንግ ፒስ ለማምጣት ኢትዮጵያ ሪል የምትቆረቆሩ ኢትዮጵያ እንዳትፈርስባችሁ ኢትዮጵያ እንደዚህ ትፈርስብናለች ምናምን የምትጨነቁ ከሆነ ይሄ ሰውዬ ወደ ስርዓት አስገቡት። ሎ እንደ ኦርደር የሚያከብር መንግስት አድርጉት። መንግስት ዋና ኃላፊነቱ የሀገር ስርዓት መጠበቅ ነው። ለሌላው ቆፍሮ ጥሮ ግሮ ይበላል። ወደ ኪሴ ገንዘብ እንዳስገባልኝ አይደለም ከመንግስት የምጠብቀው። ስርዓትና ህግ ማስከበር ነው። ህግ ማስከበር ማለት ዝም ብሎ ጦርነት ግባ ኤርትራ ግቢልኝና ህግ አስከብር እያሉ አይደለም። እሱ ህግ ማስከበር አይደለም፣ ስርዓት ነው። ኢትዮጵያን ማወቅ ነው። የኢትዮጵያ ካልቸር ማወቅ ነው። የኢትዮጵያ ስርዓት ማወቅ ነው። የኢትዮጵያ ህዝብ እንደ ህዝብ ምን ይፈልጋል? ከተነሳ ኢትዮጵያውያን ከተነሱ ምን ማድረግ ይችላል? ምን ሊያደርገኝ ይችላል? 4 ኪሎ እንደዚህ ብለህ ማንም መጥቶ ሊመነግል እንደሚችል በኢትዮጵያ ታሪክ ቲፒኤልኤፍ እንደዚህ አይነት መግለጫ አውጥቶ ያውቅ። ጄኖሳይደሩ አብይ አህመድን ወደ መቃብሩ ለመሸኘት ሁሉም ኢትዮጵያዊ መተባበር አለበት። እኛ ቆርጠን ተነስተናል እያለ ነው። የትግራይ ህዝብ ድምፅ ነው። የደብረጽዮን ድምፅ አይደለም የሰማችሁት። የትዴፍ ድምፅ ነው። እቀብርሃለሁ እያለ ነው።
ከዚህ በላይ መጠበቅ አልችልም እያለ ነው። እንደ ኢትዮጵያ አካል ትሪት አድርገኝ፣ ሶሻል ሰርቪስ ማላገኝ ከሆነ ነዳጅ ማላገኝ ከሆነ ባንክ ማላገኝ ከሆነ በጀት የአገሪቱ በጀት እኔ የማይመለከተኝ ከሆነ መቀመቅ ከታለው እያለ ነው። ይከታል ደግሞ ጥርጥራለሁ እንዴ? በዚህ የሚጠራጠር ኢትዮጵያዊ ያለ እንዴ? የለም እኮ የለም። አውቃለሁ። ደንገጥ ይላሉ። ያው ሆዳሙ ይሄ በሌታው አዲስ አበባ ያለው ደንገጥ እንደሚል እናውቀዋለን። እኔ አውቀዋለሁ። ደንገጥ ትላለ። እንዳልኳችሁ ማሲንጋ ያልኩ ቅድም ማሲንጋ አትሄድም ተብሎ ወደ መቀለ እንዳልሄደ ሰምተናል። ላስት ሚኒት ነው። ውጭ ጉዳይ ሚኒስትርም ክሊራንስ አልሰጠውም። ከውጭ ጉዳይ ሚኒስትር ምንጮች የሰጡን ነው። እና ሰውየው 4 ሰዓት ጠዋት ነው 4 ሰዓት ደውሎ በኢትዮጵያ ሰዓት መሰለኝ እንደዛ ነው አሉ። እንደዛ ነው። አዲስ አበባ ውጭ ጉዳይ ሚኒስትርም ክሊራንስ አልሰጠውም። የውጭ ጉዳይ ሚኒስትር ለኤምባሲዎች የሚሰጠው ክሊራንስ አለ፣ የሰማነው እንደዛ ነው። ይሄ አምባሳደሮች ሲሄዱ እና ክሊራንስ ይሰጣቸዋል። ማሲንጋ ከውጭ ጉዳይ ሚኒስትር ክሊራንስ አላገኘም። ጥረት ነበረው ማለት ዛሬ ቀጠሮ ነበረ። ባለፈው የዛሬ ሳምንት እመጣለሁ ብሏቸው ነበር የሄደው። ቢያንስ በቀናም ይሁን ቀናነት ይኑረው አይኑረው ላደረገው ጥረት የሚመሰገን ነው። በአጠቃላይ ገብቶታል። አሁን የገባው ይመስለኛል ስል ለምን ለዚህ ሁሉ ታግሰው እንደ ቲፒኤልኤፍ ትዕግስተኛ የለም። እኔ በጣም ሲያቃጥሉኝ የከረሙት ለምን የእንቅጩና ለምን አትናገሩም እያልኩ ነው። ለምንድን ነው የምተርፋቸው? ከዚህ መንግስት ምን እጃችሁ ላይ የቀረ ነገር አለ? ንገሩት፣ በትክክል ንገሩት። አብይ አይደፍሩም ይላሉ። እነ ሳሞራ እየሸወዱት ነበር። አይደፍሩም፣ እነዚህ አይዋጉም፣ በቃ እጃቸው ተጣምረው በቃ ምንም በቃ ሽባ ሆነዋል፣ ምንም አይዞ አሸንፋቸዋል እያለ ይሸውዳቸው ነበር። አዲስ አበባ እነ ሳሞራ ይሸውዱት ነበር። አይ ቲንክ ወይ ለነሱ ጥቅም ነው ጥቅም አይደለም። ሳሞራ አብይ እንዲሸነፍለት አይፈልግም። ምናልባት ሌሎቹ ይፈልጉ ይሆናል። በአሽሙር ዝም ብሎ የታባት ይውጣና እኔ አሜሪካ መውጣት አይቀርም ምናምን እያሉ እንደዛ አድርጎ ሊሆን ይችላል። ሳሞራ ግን መውጣት አይፈልግም ከአሜሪካ ከኢትዮጵያ። ምክንያቱም ፎቅ እየገነባ እኮ ነው እዛ ቦሌ ኦልድ ኤርፖርት እኮ እየገነባ ነው። ግራውንድ ፕላስ 10 ፋውንዴሽን ሰርቷል። ሰሞኑን እንደነገርኳችሁ ፋውንዴሽን ጨርሷል እና እየገነባ ነው። እኖራለሁ ብሎ ነው የሚገነባው። መቼ በዚህ እድሜ ለልጅ ልጆቼ ብሎ አይገነባም። አብይም ይኖራል ብሎ ነው የሚገነባው እንጂ ዝም ብሎ የማንም የአዲስ አበባ መሬት 1000 ካሬ በምንድን ነው ያገኘው ተብሎ ነገ ጠዋት የሚጠይቀው አካል ይመጣል። ዝም ብለህ ዘርፈ ነው። የክራይ ቤቶች ቤት ጭምር አፍርሶ ወደ ግሉ አዛውሯል። የኢትዮጵያ ክራይ ቤቶች በኃይለሥላሴ እና በለውጥ ጊዜ የተወረሱ ደርግ የወረሳቸው ቤቶች የክራይ ቤቶች ነው የሚባሉት። ሙሉ ካርታ ወደ ሳሞራ የኑስ ብሎ አስቀይሮ ቤቱ መኖሪያ አድርጎታል። የግል ኢህአዴግ የሰጠው ድሮ የክራይ ቤቶች የሰጠው አሁን ወደ ግሉ አዛውሮታል። ማስረጃ አለን። ለዚህ ማስረጃ አለን፣ በጥንቅቅ ያለ ማስረጃ አለን። ለማንኛውም አብይ ልጅ ነው። የኢትዮጵያን ሪያሊቲ ሳያውቃት ነው 4 ኪሎ የገባው ምንለው። አንድ ነገራቸው የፕሪቶሪያ ጉዳይ ደረስቼዋለሁ እኮ ያለ ጊዜ እናት ወድ ብትገባ ያልነው ያኔ ነው። ዝም ብሎ ቃል ምን ነው ተደጋግማለህ? የቋንቋ አትበሉ። እናት ወድ ብትገባ ታምናታለህ። አንድ ቀን እቺ ትውጣታለህ ብዬዋለሁ። አንድ ቀን ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ካለን ጊዜ አንጻር ድንኩል ነው። አብይ ማወቅ አለበት። ድንኩል ነው እዛ ያለው። ሸራሮ ነበር ትላንት የአብይ ወርቃማ ጊዜ ድሮ ኖስታልጂያ አለ። ድሮ ያሳለፍኩት ወጣትነት ዘመናችን ጊዜ ድሮ ልጅነታችን ምናምን አለ። የድሮ እናስታውሳለን። ጥሩ ነው። በትዝታ የሚኖር ትዝታ ወደኋላ ራሱ ምግብ ነው። አብይ ግን ምግብ አይሆንም። የትላንት ትዝታው የዛሬ ሸርተቴ ነው። እንደዚህ የቀለበት ዘመን ነበርና ይሄ ግድ ነው። ሰርፕራይዝ አድርጎ በቃ ቀለበት ካላሰርኩልህ ብሎ አምጪ ብሎ ሴትዮዋ በቃ ሴታፕ የተደረገች ነች። እንዲሁ ድንገት መጣ ጊፍት ነው ለፕሬዚደንቱ ብሎ ካላሰርኩልህ ተመልከት፣ እንውረድ በቃ ካላሰርኩልህ 80 ካላሰርኩ እዚሁ ቤተ መንግስት ገብቶ ማለት ነው። ሴትዮዋ በድንገት መጣ ነው በቃ እቺ ነች፣ አክተር ነች፣ አክትረስ ነች። ለዚህ ለአክቲንግ ነው የመጣችው። ይኸው እንባዋን ይጠርጋል። በቃ እኮ ለፕሬዚደንቱ ፍቅር ያላት ነው እና ለሁለቱ ፍቅር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ
የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይህ ዘመን አለፈ። ቀጥለን ዶክተር አብርሃም ተከስተ የትግራይ ህዝብ ብቻ አይደለም፣ የአማራ ህዝብ ብቻ አይደለም፣ የኦሮሞ ህዝብ ብቻ አይደለም አሁን ብልጽግና ብሔራዊ አደጋዬ ነው ብሎ የተቀበለው አለ። ጠቅላላ በቀጠናው የሚገኙ ለምሳሌ ኤርትራና ሱዳን ብሔራዊ ስጋታችን ብልጽግና ነው በሚለው ጉዳይ ላይ ድምዳሜ ላይ ደርሷል። ደምድሟል ነው ኮንክሉድ አድርጓል። በቃ ብልጽግናን ካላጠፋን ቀጠናችን ሰላም አያገኝም ብለው ማን ህወሓት ብቻ ህወሓት ውሳኔው አሳይቻቸዋለሁ። በቃ የፋይናል ዲሲሽን ፋይናል ነው። በቃ በፍጹም ንቅንቅ የማይል ባይንዲንግ ነው። እገሌ ቢመጣ ሁሉ ሞክሯል። የዓለም ትላልቆች የሚባል ሞክረው በቃ አቅቷቸዋል። ከማሲንጋ በላይ ትልቅ ሰው የለም። ኢትዮጵያን በተመለከተ ኢትዮጵያ ምድር ላይ ከማሲንጋ በላይ የለም። አልሞከረም። በቃ አልቻለም። ለማቀራረብ አልቻለም። የትግራይ ችግር መፍታት አልቻለም። እያወቀ ጆሮ ላይ አሁን እንዳሳየኋቸው ፕሪቶሪያ የተፈራረም ነው ከጻድቃን ነው ምናምን ሲል ጆሮ ላይ ይሰማ ነበር። እና ያየሁት ነው የምናገረው። ይሰማ ምንም እሱ ባይሰማም ሪፖርት ይደረግላታል። አምባሳደር ነው፣ ምንም ጥርጥር የለውም። ግን አይቶ እንዳላለፈ ላሽ ብሎ ሄዷል። አይጠቅምም። ይሄ ለኢትዮጵያ አይጠቅምም። ለትግራይ ብቻ አይደለም አይጠቅምም፣ ለኢትዮጵያ አይጠቅምም ነው። ጡንቻን ተጠቅመ ለምንድን የማታውቀው ሂድ ፈጽም ነው መባል ነበረበት። ፈጽም ኢትዮጵያ የሚፈልጓት ከሆነ በምስራቅ አፍሪካ ኢትዮጵያ የምትፈለግ ከሆነ ፈጽም ነው መባል የነበረበት። አውሮፓ ህብረት ፈጽም ማለት ነበረበት። ዝም ብሎ አለፉት። ምን በፍጽም ኢትዮጵያ ከምትፈርስ አለ ዶክተር ደብረጽዮን ምንድን ነው ያለ? ኢትዮጵያ ዛሬ የተላለፈው ዛሬ ሚዲያ ያስተላለፈው ፕሮግራም ላይ ኢትዮጵያ ከምትፈርስ ትግራይ እዛው እንጉዳት ብሎ ነው የወሰኑት አለ። ኢትዮጵያ ከምትጎዳ ኢትዮጵያ እንዳትፈርስብን ነው የሚሉት አሉ። እንዳያናግሩ እነዚህ ሰዎች መጥፎ ነገር እንዳያናግሩ ሚዲያ ላይ ትግራይ እንደፈለገች በቃ ትዳከም እሷን ብሎ የወሰኑ ትግራይ ከማን አንሳ ነው? ስንት ሚሊዮን ነው የትግራይ ህዝብ? አንድ ሰውስ ቢሆን ለምን መብቱ ይነፈጋል? እንኳን በሚሊዮን የሚቆጠር የትግራይ ህዝብ ኢትዮጵያ የምትባለው እንዳትፈራረስባቸው እና አብይ እንደ ትግራይ እንደፈለገ ያድርጋት፣ አብይ እንንከባከብ ብለው ትግራይን ሆን ብለው ጎዱን አለ። ሆን ብለው ጎዱን። አይሆንም፣ አይሆን። ዝም ብለን እንቅጩን እንገራቸውና የዶክተር አብርሃም ተከስተ እናስቀጥል። አማርኛ ነው። ኤርትራና ሱዳን ወስነዋል፣ ብሔራዊ አደጋችን ነው ብለው ወስነዋል። ከዚህ በኋላ ንቅንቅ የለም። ሰላም ስምምነት አፈጻጸም ስናየው በብልጽግና በኩል አልተከበረም ሳይሆን ሙሉ በሙሉ እያፈረሰው የትግራይ ህዝብ ለከፋ አደጋ እያጋለጠ ነው የመጣው። ከበባው አለ፣ ማዕቀቡ አለ፣ አድላዊ ፖሊሲው አለ፣ ትንኮሳው አለ። ታጣቂዎች አስታጥቆ አደራጅቶ እያሰማራ የትግራይ ህዝብ ሰላም እያወከ ነው ያለው። አሁን ደግሞ አብዛኛው የብልጽግና ሰራዊት ትግራይን ከቦ ነው የሚገኘው። በቃ ትግራይ ከፌዴራል አደረጃጀት ውጭ እንድትሆን በማድረግ በጀት በመከልከል ንግድ፣ ትራንስፖርት በመዝጋት ከስርዓቱ ውጭ እንድትሆን ነው እያደረገ ያለው። እነዚህን ሁሉ በደሎች እና ጥፋቶች በመነጋገር ይፈታሉ በሚል ነበር እስካሁን በትዕግስት ስጠብቅ የነበረው። አሁን በዚህ መንገድ መቀጠል የማይችልበት ደረጃ ላይ ተደርሷል። መሪ ድርጅቱ አለ፣ ህወሓት ማጠናከር፣ ሰራዊታችንን ማጠናከር፣ መንግስታችንን ማጠናከር፣ የህዝብ አደረጃጀት ማጠናከር፣ እነዚህን አጠናክረን የትግራይ ሰላም፣ የትግራይ ህዝብ ህልውና፣ የትግራይ ሉዓላዊነት እና የራስን እድል በራስ የመወሰን መብት እናረጋግጣለን በሚል ድምዳሜ እና ውሳኔ ላይ ደርሷል ህዝቡ። አሁን በተጨባጭ የትግራይ ህዝብ ህልውና አደጋ ላይ ነው ያለው። መገለጫዎቹ 1 ሚሊዮን ህዝብ ተፈናቅሎ ከመኖሪያ ቤቱ ከይዞታው ከቀየው ተፈናቅሎ በጣም አስከፊ ሁኔታ ላይ ነው ያለው። ሌሎች አጎራባች ህዝቦችም አሁን የህልውና አደጋ አጋጥሞናል ብለው እየታገሉ ናቸው ያሉት። የአማራ ህዝብ በትክክልም የህልውና አደጋ ላይ ወድቋል። የብልጽግና ስርዓት ለአማራ ህዝብ ትልቅ የህልውና ስጋት ሆኖ ከፍተኛ ግፍ እየፈጸመ ነው ያለው። እንደምናየው የኦሮሞ ህዝብም በተመሳሳይ 8 ዓመቱ ነው የኦሮሞ ህዝብ ይህ ስርዓት አደገኛ ስርዓት ነው ብሎ መታገል ከጀመረ።
ከዚህ ከፍ ብሎም አጎራባች አገራትም ይሄ ኃይል ብሔራዊ ስጋት ነው ብለው ደምድመዋል። የኤርትራ መንግስት እንደዛ ነው የሚለው የብልጽግና ስርዓት ደምድመዋል። ሱዳን ተመሳሳይ። በተጨባጭም የኢትዮጵያ መንግስት አማጺ የሱዳን ኃይልን በመደገፍ ከኢትዮጵያ እየተነሳ እየወጋው ነው ያለው። የኛን ትግል የሚደግፍ የሚያጠናክር ኃይል ነው በዙሪያችንም በቀጠናውም እየተፈጠረ ያለው። ይሄም ሰላማችን፣ ህልውናችን፣ ሉዓላዊነታችን ለማረጋገጥ ከፍተኛ አቅም ነው በሚል ከህዝቡ ጋር ተወያይተን ተመሳሳይ ድምዳሜ ላይ ደርሰናል። እንግዲህ የዶክተር አብርሃም ተከስተ ያው በዝርዝር ነው የትግራይ ጉዳይ በዝርዝር አማራ ክልል ያለው ጉዳይ ጥያቄ የአማራ ህዝብ ጥያቄ የኦሮሞ ህዝብ 8 ዓመት ሙሉ የከፈለው መስዋዕትነት የሚዋጋው ያው የገጠመው ፈተና ነግሮናል። ቀጥለን አንድ ብቻ ስለ ትግራይ እንጨምርና በዚህ አጋጣሚ ትግራይ ቴሌቪዥንና ድምጽ ወያነ ተከታተሉ። ይህ በጣም ሀት የሆነ የኢትዮጵያ ጉዳይ እዛ እየበሰለ ነው ያለው። እዛ ላይ መከታተል የምትፈልጉ ከሆነ በአማርኛ ፕሮግራም ትግርኛ የምታዳምጡም እዛ ተከታተሏቸው በደንብ አድርጋችሁ። ትኩስ እዛው ላይ አለ። ወይን ዩቲዩብ ቻናላቸው ላይም ገብታችሁ ማየት ትችላላችሁ። ወሳኝ የሚባል ነው። ወይን እንኳን ትግርኛ ነው ግን ፕሮግራሙ በአማርኛ መከታተል ትችላላችሁ። የፈትለወርቅ ጉዳይን ጨምርና ወደ ሌላ ጉዳይ እናልፋለን። ፈትለወርቅ ጠላቶቻችን እናውቃቸዋለን አለች። ብልጽግና ነው የብልጽግና ባህሪ እናውቀዋለን። ከዚህ በኋላ በፍጹም ስለ ትግራይ ነገር ግድ የለውም። ትግራይን ማድቀቅ፣ ትግራይን መበተን ነው የሚፈልገው። ፕሪቶሪያ አፍርሼዋለሁ ብሎን እንኳን ፕሪቶሪያ አሁን ቀደም ቢያሰማዋችሁ ማለት ነው ፕሪቶሪያ ረስቼዋለሁ ፕሪቶሪያ የአሰፋ አብርሃ ነው ብሎ ሲናገር እንኳን በጽምታን ያለፍነው ተው እያልን ለምነናል። ዓለም አቀፍ ህብረተሰብ ጋር ጽፈን ደብዳቤ በርካታ ደብዳቤ ሲጽፍ ነበር። ወላጅና ታውቃላችሁ አይደል ተመልካቾች? ቲፒኤልኤፍ ያጻፈ በጣም ሳምንታዊ መግለጫ ያወጣ ነበር። በጣም ጠንከረ ሰው ሳምንታዊ የቲፒኤልኤፍ መግለጫ የህወሓት መግለጫ ይላል በፌስቡክ ፔጃቸው ላይ ያወጣሉ። ትኩረት ፖለቲካ የሚያውቅ ሆነ ፖለቲካ የሚከታተሉ እንደና አቶ ልደቱ አያሌው የሆነ በደንብ ነው የሚከታተሉት። እኔ ስለማውቀው ነው ፖለቲካ የገባቸው። ቲፒኤልኤፍ ዝም ብሎ አንድ ፔጅ ላይ ዝም ብሎ አይጽፈው አይሄድም፣ አይለጥፋትም። ፎር ኖ ሪዝን ሄዶ ለጥፎ አይሄድም። እየሰበሰበ ቁጭ ብሎ ዶክመንቶች እንደዚህ ብዬ ነበር እያወጣ ነው። በእንግሊዝኛ ይጻፈው፣ በአማርኛ ይጻፈው፣ በትግርኛ ዶክመንት ነው። በማህበራዊ ገጹ ላይ ጭምር ዶክመንት ነው እና ብዙ ተው ይል ነበር። ይሄ የመጨረሻ ፕሪቶሪያችን እናክብር፣ የአግሪመንት ፈጽመን የፕሪቶሪያ አግሪመንት ፈጽመን ወደ ነበረችበት ትመለስ ይህች ሀገር ሲባል ፕሪቶሪያ ረስቼዋለሁ ነው ያለው። ሰውየው ነሸጥ ያደርገዋል። ምናልባት በዚህ በኩል አይደል እንትኑ የተሰራው፣ በዚህ በኩል ነው የተቀደደው አይደል? የሆነ መርፌ ያስገብተውበት ወይ የሆነ ክር ምናምን ሳይገናኝ ነገር ቀርቶ ሊሆን ይችላል እዛ ላይ። በዚህ ደረጃ ሰው የሀገር 135 ሚሊዮን ህዝብ ኃላፊነት የተሸከመ ሰው በዚህ ደረጃ ተራ ጠሻ አይሆንም፣ ተራ ነፈዝ አይሆንም። ቢያንስ አማካሪዎች አሉት። ስሜት ውስጥ ሲገባ እንኳን አይ አብይ እንደዚህ ያደረግም እንደዚህ እናድርግ የሚል ሰው እንኳን አጠገበው አለ ማለት ነበረበት። ሰውዬ በዚህ ደረጃ ነው እና መንጆሪኖ ያለችው ፈትለወርቅ የትግራይ ህዝብ ከዚህ በላይ መቆየት አይችልም። የደረስንበት ውሳኔ ከዚህ በላይ መቆየት አንችልም። መፍትሄው ዝም ብሎ ማባበል፣ ፕሪቶሪያ አሜሪካ ርጅን አፍሪካ ህብረት እባክህ ግባልኝ ማለት ያለው። ከዚህ በኋላ መቃብር ወደ መቀመቅ እንከተዋለን። መቃብር ጄኖሳይደሩ አብይ አህመድ ነው። ፍሬሚንጉ ጠቅላይ ሚኒስትር አብይ አህመድ ጄኖሳይደሩ አብይ አህመድ ነው። መቀመቅ እንከተዋለን ነው የፈትለወርቅ። እናዳምጥና ወደ ብርሃኑ ጁላ ፉከራ እንሄዳለን። እንደ መንግስት ተግባራዊ መሆን አለበት ብለን የተሰማራንበት አቅጣጫ አለም። ከህዝባችን ጋር ልንረዳዳ ይገባል ብለን ያሰብነውም ትልቅ አጀንዳ ነው። ይህም ብሔራዊ አጀንዳ ሆኖ በጋራ ተሰልፈን እንድንታገል ነው። እንደ ህዝብ ጠላታችንን እናውቃለን፣ እንቃወማለን። ይህንን ስርዓት እያለ ጥያቄዎቻችን እንደማይመለሱ ህዝቦች በተለያዩ መድረኮች ሲገልጹ ቆይተዋል። ይህንን ለማረጋገጥና የቻልነውን ሁሉ በሰላማዊ መንገድ ለመፍታት የቻልነውን ጥረት አድርገን ከሚገባው በላይ መስዋዕት
ከፍለናል። ስምምነቱ ፈርሶ ሰላም ፈርሷል አንልም እያልንም ብዙ ርቀት ሄደናል። ለሰላም ሲባል ብዙ ጥረት የተደረገ ቢሆንም የጄኖሳይዱ አብይ አህመድ አገዛዝ ሌላ የጥፋት መንገድ እየፈጸመ መጥቷል ሲሉ የገለጹት ወይዘሮ ፈትለወርቅ በመሆኑም ይህንን ስርዓት ሳይወገድ የትግራይ ህዝብ ጥያቄዎች መመለስ እንደማይችሉ መተማመን ላይ ለመድረስ የተለያዩ ህዝባዊ ውይይቶች እየተካሄዱ መሆናቸውንም አስረድተዋል። እኛን ሰላም እናለመና ጸላእ ግን ካሊ ናተዳለወ እኛ ለሰላም ጥረት ስናደርግ ጠላት ግን ሌላ የጦርነት ዝግጅት ሲያደርግ ሙሉ አቅሙን ይዞ ሊያጠፋን ሊወረን በመዘጋጀት ላይ በመሆኑ ይህንን ስርዓት እያለ ጥያቄዎቻችን አይመለሱም፣ ዋስትናችንም አይረጋገጥም የሚል መረዳዳት ለመፍጠር ነው። ስለዚህም በቀረበው ሐሳብ ሁላችንም ተስማምተናል። በየድርሻችን እንሰማራለን ማለት ነው። ከመንግስት የትግራይ መውጫ መንገድ ምንድነው የሚለው አስበን አጥንተን ጨርሰናል። በማዕከላዊ ኮሚቴ በስራ አፈጻጸም ደረጃ ውይይቶች በማድረግ መግባባት ላይ ደርሰናል። በጠቅላላ ግን አሁንም ልንታገልበት ይገባል ብለን የያዝነው ዓላማ የትግራይ ህዝብ እድል ራሱን በራሱ መወሰን እንዲችል ሳይሸራረፍ መረጋገጥ አለበት። የተሻለ ኑሮ የሚኖርበት ትግራይ በቀጣይ መፍጠር ይኖርበታል። ይሄ መንጀሮ ነው። በነጋሻ ይሄንን ነው እንዴት አድርጎ ነው ብልጽግና ኤአይ የሚሰራት ተመልከቱ። ይሄን ፎቶ አይታችሁ ማለት ከዛ በኤአይ አድርጎ ነው የሚሰራቸው። ኢትዮጵያ ቴሌቪዥን ፋና ቴሌቪዥን ላይ ምናምን ኤአይ ልጆች ኤክስፐርቶች አዘጉ ጭራቅ አድርጎ ነው እንደዚህ የሚሰራቸው። አሁን ላይ በዚህ አጋጣሚ የህወሓቱ ህገወጥ ቡድን ምናምን ጭራቅ ያደረጋቸውና ጦርነት ቀስቃሹ እስቲ ደግሞ መስቀል አደባባይ ደግሞ ቀኝ ግራ እያለ ሰላማዊ ሰልፍ ታንኩ ቢኤሙ ያሳያል ደግሞ እና እንደዚህ እያለ ፕሮፓጋንዳ ሊሰራ ትግራይ ወጣት ወይ አትግባ፣ ትግራይ ወጣት ወይ ራስን አትከላከል፣ የህወሓት ህገወጥ ቡድኑ ይለታል። ህገወጥ ነው ብልጽግና ነው፣ ህገወጥ ነው። ህገወጡ ብልጽግና ነው። ህገወጡ ማን እንደሆነ ታውቀዋለህ። ህገወጥ አሁን አማራ ልጆች ናቸው፣ የትግራይ ልጆች ናቸው ህገወጦች፣ ታያዋለህ ነገ ጠዋት። ደምቢዶሎ ያለው ጃልማሮ ልጆች ናቸው ህገወጥ ወይስ ብልጽግና የብርሃኑ ጁላ ልጆች፣ ታያዋለህ ነገ ጠዋት። የሐጂ ኢብራሂም ልጆች ናቸው ወይስ የአወል አርባ ልጆች ናቸው ህገወጦቹ፣ ታያዋለህ ነገ ጠዋት። ወደ ፉከራና ቀረርቶ እንሂድ። ጊዜ ደግ ጊዜ በጣም የጊዜ የሰው ትልቅ የለም። የጊዜ ትልቅ የሚያደርገው ጊዜ ነው። ለሁሉም ጊዜ ያለው የሚባለው የጠቢቡ ሰለሞን ንግግር ቅዱስ ላይ እንደሚባለው ለሁሉም ጊዜ ያለው እነ ብርሃኑ ጁላ ትግራይን አሸነፍን ብሎ የፎከሩበትና የሸለሉበት ጊዜ የሸራተኑ ጊዜ እንደዚህ ያለበት እንዲሁ መጋዘን ነው የጨረሰው። እንደዚህ በቃ ሄደ ጥርግ አደረግናቸው ምናምን እያደረግ ያ ጊዜ መጣና ጊዜ ተቀያየረና እንደዚህ ሆነና እንደዚህ አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። አሁን ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ እየወሩ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። ታሪክ
ተመልካቾች ጥሩ ጣፋጭ ዘፈን ነበር። ፍሒራ ግን እናቋርጠው እዚህ ላይ እንግዲህ ሲዝን 50 ዓመት የመራ ተመልሶ ከመጡ ነው የሚለው። ተመልሶ ከመጡ እኛ ኢትዮጵያ ሞታለች ማለት ነው ያለው። ለሲዝኑ የማይመጥኑ ናቸው እነዚህ። ሲዝን የትኛው ነው? መኸር ነው? ክረምት ነው? በጋ ነው? አንተ የቱ አካባቢ ነው ያለው? ለሲዝኑ ማለት የትኛዎቹ ናቸው? አርጅቷል የሚባሉ ማነች? ሊያ ካሳነች ያረጀችው፣ አማኑኤል አሰፋ ነው ያረጀው፣ ዶክተር ፍስሐ ነው ያረጀው፣ እዚህ ያለው ይሄ ሁላ ማዕከላዊ ኮሚቴ ነው ያረጀው። ማን ባክ ነው ያረጀው? ንገረን እስቲ። ማን ነው ለሲዝኑ የማይመጥ ነው? ኦፒዲዮ ነው? ይሄ ገዳይ አራጅ ቡድን ነው የሚመጥ ነው? ገዳማውያን እያጋየ የሚውለው እየገደለ የሚለው ኦፒዲዮ ነው የሚመጥ ነው? እነዚህ ቅድስት አርሴማ ደቡብ ወሎ ቅድስት አርሴማ እየተገነዙ ያሉት እነዚህ እየተገነዙ ያሉት እኮ እየጸለዩ ነው። እንደዚህ መነኮሳት ተገለው እኮ እንትን እያደረጉ እኮ ዛሬ በድሮን የጨረስካቸው ናቸው እኮ እነዚህ ድሮን የጨረስካቸው አንተነ ለሲዝኑ የምትጠብቀው ለኢትዮጵያ የምትመጥነው አንተነ። እነዚህ ገዳማውያን የፈጀው ዛሬ እኮ ነው። ደቡብ ወሎ አባይ ገዳም ትልቁ ገዳማቸው እዛ ላይ እኮ ትልቅ ታሪካዊ ገዳም ላይ በድሮን ገላሃቸው የትኛው ነው? ወይስ አንተ ሳዋ ሄደህ እንደዚህ ሰላምታ ያልከው ሰውዬ አንተነ ለትውልድ ለማን ነው? የትኛው ሲዝን ነበር ይሄ የሄድክበት? ክረምት ነው የሄድከው ሳዋ? በጋ ነው የሄድከው ሳዋ? ለየትኛው ነው የሚመጥነው? የትኛው ይሄ የድሮን ነው የሚመጥነው ወይስ ሳዋ የሄድክበት ነው የሚመጥነው? እንገናኛለን የምንል በትርጉም አለው። አንድ መረጃ አለ ከብልጽግና አካባቢ። ብልጽግና ይጀምረዋል በዚህ ሳምንት፣ ምንም ጥርጥር የለውም። ማን ይቀድማል? እነሱ ትግራይ ይቀድማሉ ወይ ኤርትራ ይቀድማል ወይ ማን ይቀድማል? ኩርሙክ ያለው ሱዳን ሰራዊት ይቀድማል። እሱ ለታሪክ ለነገር እንስጠውና ይጀምራል። አብይ ራሴ ቀድሜ አስደነግጣቸዋለሁ፣ ከተማም የሆነ ነገር አውድሜ አስደነግጣቸዋለሁ፣ የመጀመሪያ ቪክትሪ ያገኘ ሁሌ አሸናፊ ነው ብሎ ያምናል። ምን እንደሚያደርግ እንጠብቃለን። ብልጽግና ኬሚካል ዊፐን እጠቀማለሁ እያለ ነው። ዝም ሚዲያ ላይ ተናግረው ነው መሄድ ስላለብን ነው። ኬሚካል ዊፐን የናፓል እንትን ተጠቅሟል በኤርትራ ላይ ድሮ ወደ ሳሐል አካባቢ ድሮ ተጠቅሟል። በደርግ ጊዜ ደርግ ተጠቅሟል የናፓል እንትን ያው አፋቸውን ዘግተው አፋቸውን በእንትን በማስክ ሸፍነው ታጋዮች ይታያሉ። የህወሓትና የሻዕቢያ ታጋዮች ይታያሉ፣ ሳሐል ላይ ይታያሉ። ያኔ ናፓል ተጠቅሟል። አንድ ኃይል በጣም የሆነች አንዩዣል ስለነበር ምንድን የሆነችው ተብሎ ታፍና አንድ ለየት ብላ የነበረች ኃይል እዛ ላይ ነው የሞከረው። ከዛ በኋላ ሁሉም ሰራዊት መጠንቀቅ አለበት ተብሎ የተሰራው እና ናፓል እጠቀማለሁ ብሏል። ቶጎጋ ሰኔ 15 2013 ቆላ ተንቤን አላበረ ኦፕሬሽን ሲጠናቀቅ አካባቢ ቆላ ተንቤን ላይ ፎስፎረስ ተጠቅሟል በአውሮፕላን። ቶጎጋ ገበያ ላይ ሲመታ ቶጎጋ ፎስፎረስ ተጠቅሟል። ፎስፎረስ ህገወጥ ነው በዓለም አቀፍ ህብረተሰብ፣ ኬሚካል ዌፐን ነው። ናፓልም ኬሚካል ዌፐን ነው፣ ክልክል ነው በዓለም ግን ይጠቀማል። ይሄ ከብልጽግና ከፍተኛ አመራሮች ያገኘነው መረጃ ነው። ገበያ ላይ እንዳትወጡ፣ ገበያ ላይ በተለይ የሆነ አብይ ጦርነቱ የጀመረ ጊዜ ገበያ ላይ ሊሚት አድርጉ፣ ሶሻል ጋዘሪንግ ላይ ይህን ተጠንቀቁ፣ እሱ ላይ ይጠቀም ይችላል ብሎ መመሪያ መረጃ ሰጥተውናል። ብልጽግናዎች ራሳቸው የሰጡን ነው። ቀጥለን ፌክ ኒውስ እናጋልጥ። ፌክ ኒውስ ዝም ብሎ ብልጽግና አሁን ዝም ብሎ ፌክ በፌክ አድርጎ አንደኛ ለማ መገርሳ ፌስቡክ ፔጅ ላይ ለማ መገርሳ ዋቆ ምናምን ላይ ፌስቡክ ላይ የሆነ ለጥፎ በቃ ጸረ ቲፒኤልኤፍ ኤኒዌይ በቃ የሆነ ነገር ላይ የኦሮሞ ኢንተረስት አስከባሪ ምናምን አድርጎ እና የሚቃወም አይነት ኦላ የሚቃወም ፋኖ የሚቃወም ቲፒኤልኤፍ የሚቃወም ማንም አድርጎ ገለልተኛ አካል አድርጎ ጻፈ። ልም አድርጎ ነው የጻፈው ብልጽግና። የለማ ምንድን ነው አያሰባብልም። በራሱ እንኳን አንደኛ መጥቶ መታገል ነበረበት። አብይ እኮ ምንም አላረገኝም በበኩሌ። ያኔ መጀመሪያ እንደመጣ እኮ ደግፌዋለሁ ፐርሰናሊ። ድሮ ግፍ መፈጸም የጀመረ ጊዜ ነው የተቃወም ነው። ከዛ አሁን እንደዚህ የሆን ነው ማለት ነው። ለማ መገርሳ ግፍ ተፈጽሞበታል። ለማ መታገል ነበረበት። ታጋይ ለምንድን ታጋይ የሚባል እኮ ለስልጣን ሲመች ብቻ አይደለም ስልጣን ላይ የምትቀመጠው እኮ እንደዛ አይደለም። መታገል ነው እስከ መጨረሻ። ሳክሪፋይስ የለም፣ ስትራግል የለም። ሳክሪፋይስ እየከፈልክ ነው የምትታገለው። ከትላንት ወዲያ በርካታ ሰው ነው ሲወናበድ የዋለው አይቼዋለሁ እኔ። በሱ ስም 3 ፖይንት ምናምን ሼር አድርጓል። 3000 ምናምን ሰው ሼር አድርጎታል። በጣም ብዙ ነው ሪአክት ያደረገው እንዳለ ነው ሰው ሼር ያደረገው። ፌክ ነው። ለማ መገርሳ ዋቆ የሚል ፌክ ነው። ዋቆ ነው ብቻ ለማ መገርሳ ይል በሱ እንኳን ባይወጣ ለማ በራሱ እንኳን ባይወጣ በጓደኞቹ አድርጎ እኔ ፌክ ነው ብሎ ለሚዲያዎች ቢናገር ጥሩ ነው። እሱ እንኳን መጥቶ ባይወጣ ወይም ትክክል የኔ አይደለም እንኳን ባይል ጓደኞች አሉ፣ ቅርብ ሰዎች አሉ አይደል?
በእነሱ በኩል ይሄ ፌክ ነው የኔ አይደለም ብሎ መናገር ነበረበት። እና ብዙ ብልጽግናዎች ሲያወናብድ በርካታ ሰዎችም ሲወናብድ እንዴት ለማ እንደዚህ ይላል። ብዙ ሰው ይጠይቀኝ ሰው አለን። ኧረ እንደዚህ የለው ፌስቡክ ፔጅ የለውም ምናምን ኧረ እሱ ነው ይላል። ምን ያህል ሰው እንደሚወናበድ ብልጽግና ስንት ሰው ላይ እንደሚያወናብድ እንደምታዩ። ዛሬ ደግሞ በኦላ ስም አመጣ። ኦላ በቲፒኤልኤፍን በመቃወም መግለጫ ወጣ ይላል። ተመልከቱ ሲያጭበረብር። ተጋሩ ባንዳዎች አዲስ አበባ ያሉ ተጋሩ ባንዳዎች አክቲቪስቶች ጭምር እያሉ እየለጠፉት ነበር። ይሄ ዛሬ እነዚህ ሆዳም አለቅላቂ ሁላ እንዴት አድርገው መጥፎ ነገር ዜና ስለ ትግራይ መጥፎ ነገር ሲመጣ እንዴት አድርገው ቋምጠው ሶሻል ሚዲያ ላይ እንደሚረባረቡ የምታዩበት እነሱን ነው። አለቅላቂ ሁላ ሌባ የጻድቃን ልጆች ጻድቃን ፌስቡክ ይትባለኝ እና ገንዘብ ስጠኝ እያሉ ያስቸግሩኛል የሚላቸው ሰዎች ይሄን ሲለጥፉ ብሏል። ውሸት ነው። ኦላ ራሱ ይሄ ፌክ ነው ብሎ ለጥፍና ምንድነው የሚለው? ይሄ ኦላ ፊንፊኔ በር ላይ ጠብቀን ወደ ስልጣን የምናወጣው ኃይል የለም ፍጹም የለም ይላል አርስቶ። ፊንፊኔ በር ላይ ምንድነው ይሄ መልስ? ለምን መልስ ነው? ለነ ደብረጽዮን ለነ ፈትለወርቅ አጠቃላይ ትግራይ ሰሞኑ ያለው አካሄድ እኛ ብቻችን አይደለንም። 2013 ብቻችን ገጥመናል፣ ተወተነዋል። በርካታ መስዋዕትነት ከፍለን ተወተነዋል። አሁን ብቻችን አይደለንም። ብልጽግና አዲስ አበባ ደጃፍ ላይ እየተዋጉ ነው። የአማራ ልጆች እየተዋጉ ነው። የኦሮሞ ልጆች እየተዋጉ ነው አዲስ አበባ ደጃፍ ላይ። ስለዚህ ብቻችን ከትግራይ ይህን ሁላ ኃይል ይህን ሁላ አቅም በርደን ተሸክመን ምንጓዝ አይደለንም። ትብብር ነው። አሁን ኃይሎች አሉ፣ የተለያዩ ኃይሎች አሉ። ይሄን ብልጽግና መቃብር ለመክተት የትብብር ጉዳይ አስፈላጊ ነው። እንተባበራለን ነው እንደዚህ የሚለውን በኦላ ስም እንዳሳየኋችሁ ፊንፊኔ በር ላይ ጠብቀን ወደ ስልጣን እኛ ፊንፊኔ አካባቢ ጠብቀናችሁ ወደ እናንተ ወደ ስልጣን ለማምጣት ግን የምናደርገው የምንዘጋጀው ኃይል የለም፣ የምናመጣው ኃይል የለም፣ ራሳችሁ ቻሉ አይነት ማለት ነው። ፌክ ነው ብያችኋለሁ።